እንዴ እኔ ይጣፍጥ አይጣፍጥ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስከው አታውቀውም አሉት። ይኸውላችሁ ይሄ ነው እኛን ኦርቶዶክሳውያንን ከሌሎች ሰዎች ጋር ማያገባባን። ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ እዚህ መሃል እናቶች አላችሁ፣ አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማና? አንድ ልጅ 6666 ጊዜ ሲገረፍስ እናት ምን ይሰማል? ጌታ እኮ የተገረፈው እኛ ለቡዬ በምናጮኸው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች ያሉት የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሱ እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የእሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን እና ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አዎ ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቃይ? ለእኛ አምላካችን ነው፣ ለእሷ እኮ ልጇም ነው፣ አምላኳ ብቻ አይደለም። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። ድንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ ነው። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? ይህንም በልቡናችን ይሳልብን። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ፣ ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናት እነሆ ልጅሽ አለ። ከዛ አባቶ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላሉ። እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅን ድህነት መስቀል ላይ እስኪያሰናብታት ቆማ ተመልክታለች። ወላዲት አምላክ በእኛ መዳን በመላው የክርስቶስ የማዳን ሥራ ውስጥ አብራ ነበረች። ይህንም በልቡናችን ይሳልብን። የሚገርም እኮ እግዚአብሔር ከሰው ሁሉ መርጦ ከእሷ እንዲወለድ ያደረገ ነገር እመቤታችን ላይ ተገኝቷል። ምንድን ነው? ይህንን የሚያውቀው እግዚአብሔር ነው። እኔ ትሕትናዋን ብቻ ልንገራችሁና ወርዳለሁ። እንደ ድንግል ማርያም ትሑት ሰው የለም በምድር ላይ። በምን አወቅን? እንደሷ ክቡር የሆነ ፍጡር አለ? ለምን? እንደሷ ትሑት ስለሌለ ነው። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? እንደ ድንግል ማርያም ዝቅ ያደረገ የለም። ራሱ ትሕትናዋ የልቧን ቅድም አይተናል። ከንግግሯ ይጀምራል። ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ከኔ ጋር ናችሁ? ገብርኤል ያላት የጌታ ምን ትሆኛለሽ ነው ያላት። እነሆኝ የጌታ እናቱ ብትል ምን ችግር አለ? እሷ ግን እነሆኝ የጌታ ባሪያው። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ አመቱ እሞረሲያ ይላል ቅዱስ ያሬድ። ባሪያው ስትሆን እናቱ አረጋት። እሷ ግን እናቱ ነኝ አላለች፣ ባሪያው። አንዴ እንዳይመስላችሁ ከጸነሰች በኋላስ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የምኑም መዋረድ። አይገርምም? ጸንሰዋለች እኮ እናቱ ብትል ምን አለ? ተረጋግጧል እኮ በቃ 6 ወር ነው። እመቤታችን ግን አንድ የትንቢት ቃል ካፏ አልወጣም። ገብርኤል ካመሰገናት በኋላስ ምን አደረገች? በዚያ ወራት ተነስታ ማርያም ወደ ተራራማው ወደ ኤፍሬም አገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማኅፀኗ ይዛ ዘመን ልትጠይቅ ወጣች። አምላክን በማኅፀኗ ይዛ። አሁን ምእመናንኛ ሎተሪ ቢደርሰን ዘመድ እንጠይቃለን? እንደውም እስከ ዛሬ የጠየቅነው ይቆጨናል። እንደ አንዲት ሴት እንደው ልጅሽ ጠቅላይ ሚኒስትር ሆኗል ብትባል ዘመድ ትጠይቃለች? አትጠይቅ። እነሱ ይምጡ እንጂ አልሄድም ነው የምትለው። ድንግል ማርያም እኮ የጸነሰችው ማንን ነው?
አምላክን ነው። ትትናዋን ስንናገር በነገራችን ላይ ልልናዋን ማሰብ አለባችሁ። አንዳንድ ሰዎች በቃ ወለደችው አበቃ ምንድን ነው ቢግ ዲል አይደለም ምን አይደል? ከዚህ በላይ ቢግ ዲል ምን አለ? አምላኩን ወልዶ የሚያቅሰው ታውቃላችሁ? ከኔ ጋር ናችሁ? አምላኩን ወልዶ የሚያውቅ ሰው ታውቃላችሁ? የለም አይደል? ከሷም በፊት ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል አይችልም? እንደ አቡነ ተክለ ሃይማኖት ጻድቅ መሆን ይችላል አይችልም? ድንግል ማርያምን መሆን ግን አይችልም። አንዴ የተፈጸመ ነገር ነው። ይህንን ክብር ይዛ ግን የሁላችንም ፈጣሪ ልብ አድርጎ አቅፋ ያሳደገችው ያጠባችው አባት ሆይ የዕለት እንጀራችንን ስጠን ለምንለው አምላክ እኮ የዕለት እንጀራውን የሰጠችው ድንግል ማርያም ያጠባችው ያሳደገችው። ባለቀሰ ጊዜ በቤተልሔም ግርግም ውስጥ በግዘ ሕፃናት እንደ ሕፃናት እምባውን አፈሰሰ። ባለቀሰ ጊዜ እምባውን የጠረገችው ማነች? የክርስቶስን እምባ ባበሰችበት እጇ የሁላችን እምባ ታብስልን። አምላክን ማባበል እንዴት ያለ ጸጋ! ምን ብላ አስተኛችው ይላል ቅዱስ ኤፍሬም ሶርያዊ። ሕፃናትን ወላጆች እናቶች ልጆቻቸውን ሲያስተኙ እሹሩሩ ብለው ነው የሚያስተኙት። አንቺ ልጅሽን ምን ብለሽ አስተኛሽው? ቅዱስ 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 እያሉ መላእክት የሚዘምሩለትን ልጅሽን ምን ብለሽ አስተኛሽው? የማይተኛውን አምላክ ምን ብለሽ አስተኛሽው? የእሷ ክብር እኮ የተለየ ነው። ይህን ክብር ይዛ ግን አንድ የትዕቢት ንግግር የለባት። ትገርማል። እኔ እኮ አሁን አንዳንድ ሰዎች በዘመናችን ምንድን ነው ድንግል ማርያም እኮ እኛም በዛ ዘመን ብንኖር እንወልደው ነበር የሚሉ ደፋሮች። እሷ ግን አንቺን የምትወልጂው እየተባለች እነሆኝ የጌታ ባሪያ እንደ ቃልህ። ራሱ ኤልሳቤጥን ሄዳ ተሳለመቻት። ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር ከገሊላ ናዝሬት እስከ አይነከርም ኤልሳቤጥን ለመጠየቅ 130 ኪሎ ሜትር ብቻዋን አጃቢ ሳትፈልግ። በጣም ይገርማል። ንግሥት እኮ ነች፣ ታቦት ናት። በውስጧ እኮ እግዚአብሔር ነው ያለው። ብቻዋን እየበረረች ፈጥና ወጣች። ፈጣን ደመና አደለች፣ አፍጣኒ ተረዴት አደለች። ፈጥና ወደ ኤልሳቤጥ ቤት ገባች። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? ይገርማል። እዚህ የምታዩቸው ካህናት ሜሮን ቀብተው ነው መንፈስ ቅዱስ ስንጠመቅ የሚሰጡን የሚያሳድሩብን። ሊቃነ ጳጳሳት እጃቸውን ጭነው ነው መንፈስ ቅዱስ የሚያሳድሩት። ድንግል ማርያም እንደ ካህናቱ ሜሮን ሳትቀባ እንደ ጳጳሳቱ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣልህ። አዎ አመስግኗት በእውነት። አይገርማችሁም? ገና ስትመጣ እኮ ነው ድምጿን ስትሰማ ምን ሞላባት? አይሰማም? እመቤታችን ድምጿን ታሰማል። ድምጿ ምን ይሞላል? መንፈስ ቅዱስ ይሞላል። ድምጿን መስማት ብቻ ምን ብላ ይሆን? እንደው እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ ብላ ይሆን? አናቅ። ብቻ ድምጿ መንፈስ ቅዱስ ይሞላል። ኤልሳቤጥ በሰማች ጊዜ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኸች ይላል። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ሰው መንፈስ ቅዱስ ሲሞላበት እመቤታችንን እንደሚያመሰግን። መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። በሉ እስኪ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽም ፍሬ የተባረክ። ቅድም ይህንን እኮ ሰምተነው ነበር። አንቺ የተባረክሽ ነሽ ያላት የለም ድንግል ማርያም? ማን ያላት? ቅዱስ ገብርኤል አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ደግሞ ጨመረችበትና የማኅፀንሽም ፍሬ። አያችሁ? አሁን አንዳንድ ሰው አባታችን ሆይ ብለን እመቤታችን ሆይ እንላለን አይደል? ለምን እመቤታችን ሆይ ትላላችሁ? አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ አለ ይላሉ። ጌታ አባታችን ሆይ በሉ አለ እንጂ አባታችን ሆይ ካላችሁ በኋላ ምንም ትንፍሽ እንዳትሉ ብሎ አላለም። የጸሎት መጀመሪያ እንጂ መዝጊያ አይደለም። ሁለተኛ እመቤታችን ሆይ የምንለው ከራሳችን አይደለም። አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው። ስለዚህ የራሳቸውን ምስጋና ተዉና ምን አሉ መሰላችሁ? እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? በመልአኩ ይቅርብሸኛ አሉ። እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻለን? አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም የሚጨምርላን ነገር አለ? ኦሬዲ ገብርኤል እኮ ብሏታል። ብትላት ይሻላል።
መላእክት ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ ምንለው? ገብርኤል የተባረክሽ ነሽ ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የኛ ስራ ነው። ያመሰገኑትን ደግማል። ስለዚህ ገብርኤል ሲል ሰምተን ነው ያለ። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ እናትና ልጅን አብራ አመሰገነች። አያችሁ? በሉ እስኪ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናሉ። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ንዕድ ክብርት ይሉኛል ያመሰግኑኛል አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ይበሉኝ ነው ያለችው? ይሉኛል ነው ያለችው? ይሉኛል ነው ያለችው አይደል? ይበሉኛል አለችው። እሷ ምስጋና ፈልጋ አታውቅ። ይሉኛል ነው ያለችው። ምን መሰላችሁ ምዕመናን? እዛ ኤልሳቤጥ ቤት ውስጥ ሆና አይነ ከርም ውስጥ ቆማ ዛሬ እንደምናመሰግናት ታያት ከሩቅ። የቡልቡላ ምዕመናን አሁን እልል ስትሉ ኤልሳቤጥ ቤት ቆማ ድንግል ማርያም እያየቻችሁ ነው። እስቲ እሷ እንደምታየው አድርጋችሁ እልል በሉ። አየችው ይህንን እልልታ። ይሄ ለእኔ ነው በእውነት ለእሷ አይመስለኝም። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኗ ሰዎች አሉ የለ? ታዲያ ትውልድ ሁሉ ብላ የለ ወይ? ምን ነው አልተፈጸመም ወይ ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ኤቭሪ ጀነሬሽን ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። እኛን ከሚያመሰግኑት ጋር የቆጠረን አምላክ ክብር ምስጋና ይድረሰው በእውነት። እና አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ደህና ነሽ ማርያም አላለች። የምን እናት? ድንግል ማርያም ክርስቶስን ከጸነሰች በኋላ በስሙ አትጠራም። ዝም ብሎ ዘንጥሎ ማርያም አይባል። መላእክትም አጠራራቸውን ቀየሩ እኮ። ልክ ከጸነሰች በኋላ ማርያም ወይ አትፍሪ ሲል የነበረው ገብርኤል ከጸነሰች በኋላ ግን ሕፃኑንና እናቱን ይዘህ ይላል። ምኑን ይዘህ? እናቱ ነው ስሟ። ዝም ብሎ ማርያም አይባል፣ እናቱ ነው። አትዳፈሩ በሆነ ዝም ብሎ ማርያም አይባል። የጌታዬ እናት አለች። ዘመዷ እኮ ነች። አይደለም እንዲሩቅ ሆነን የሥጋ ዘመዳችን ብትሆን እንኳን ድንግል ማርያምን በስሟ እንጠራት። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመትምፂ ሀቤ እሙለ እግዚእየ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ አለች። አይገርም? ኤልሳቤጥ እኔ ማነኝ የሚያስብል ማንነት አላት እንዴ? ቅድስት እኮ ነች ኤልሳቤጥ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን እንኳን ሲያዩት እኔ ማነኝ ይላሉ። ለምን? የቅዱሳን ቅድስና ከእሷ ጋር ሲተያይ አይደራረስም። እኔ ማነኝ አለች። ይኸውላችሁ ኤልሳቤጥን እንዲያናገራት በላይዋ ላይ ምን ሞልቶባት ነው? ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ኤልሳቤጥ ግን መንፈስ ቅዱስ ሞላባት። ዝምድና ወረሳችሁ። እኔ ማነኝ አንቺ ወደ እኔ ልትመጪ? ዘመድ ያደለሽ ወይ? ለምን መጠየቅ አለብሽ አይደል? ምን ነው ጠፋሽ አይደለም? እኔ ማነኝ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። አይገርማችሁ? ሆድ ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ እኮ ድንግል ማርያም ብቻ ነች። ኖር ብሎ ተነሳ። አይወጣ ነገር ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ሆኖ የእናቱን ሆድ አንኳኳ። ውስጥ ሆኖ አንደበት የለውም፣ ግን እናቱን አስጨነቃት። እናቱ ጮኻ ተናገረች። የሰላምታሽ ድምፅ በጆሮዬ ቢገባ ጽንሱ በማኅፀኔ በደስታ ምን አለ? ዘለለ። ዮሐንስ ድምጿን ሰምቶ ሆድ ውስጥ ሆኖ ሰምቶ ተንቀሳቀሰ። ሆድ ውስጥ ያለ ሕፃን የሚበልጣቸው ሰዎች አሉ። አሁን ዛሬ ድንግል ማርያምን ማክበር የሚከብዳቸው። ሆድ ውስጥ ያለ ሕፃን እንዴት ይበልጣሃል? ውስጥ ሆኖ መታ የእናቱን በር አንኳኳ፣ ተንቀሳቀሰ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። አሁን ምናልባት ይህን ስናገር እዚህ ማል እናት ሆናችሁ የምታውቁ ሰዎች
6 ወር የሞላው ሕፃን ሆዳችሁ እስካለ ጽንሱ ሲዘል ይታወቃችኋል? አይታወቃችሁ? ይታወቃል አይደል? ታዲያ ምንድነው የሁሉ ልልታ? ማንኛውም ኃጢአተኛ ሴት ራሱ ሆዷ ውስጥ ሲንቀሳቀስ ታውቃለች። ሲዘል ልጁ ታውቃለች? አታውቅም? ግን አንዲት ሴት ልጁ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላለ? የለም። ጽንሱ ዘለለ አይደለም ያለችው። ጽንሱ በማህፀኔ በምን ዘለለ? ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን በእውነት። አዎ ድምጿ ሐዘን ያስረሳል ለካ። ደስ አለው በቃ። የእሷን ድምፅ ቅድም መምህሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበረ። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምፅ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የእሷን ድምፅ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላ አመሰገነቻት። አንድ ሁለት ነገር ነግሬያቸው አበቃለሁ ምዕመናን። አሁን ዛሬ እመቤታችን ያረፈችበት ቀን ነው። ቅድም ወንድምቶቻችን ሞት ለሚሞት ሰው ይገባል፣ ሞታ ለማርያም ያጽል ለኩሉ፣ የማርያም ሞት ግን ሁሉን ያስገርማል ሲሉ ነበር። የእመቤታችን ሞት ለምንድን ነው የሚገርመው? እንኳን እሷ ልጇስ ሞቶ የለ ሞቷል። ግን እሱ የሞተው ለማን ነው? ዓለምን ለማዳን ነው። እሱ የሞተው የማንን ሞት ነው? እሷ የእኛን ሁሉ ሞት ሳትሞት ኃጢአትም ሳትሰራ መሞቷን ስናስብ ይገርመናል፣ በጣም ይገርመናል። በደል ያልተገኘባት ለምን መሰላችሁ? የድንግል ማርያም ሞት የሚገርመን ሞት ወደ እሷ ሲመጣ የሆነውን ቅዱስ ያዕቆብ ዘስሩግ ተናግሯል። ሞት የተፈረካከሰው የተዋረደው በማኅፀኗ ፍሬ ነው አይደለም? ሞት የሞተው በክርስቶስ ነው። ዓርብ ዕለት ነው ልጇ ነው ሞትን ያዋረደው። ስለዚህ ሞት ወደ ሕይወት እናት ወደ ድንግል ማርያም ሊመጣ ሲል ፈራ ይላል። በዚህ ቤተሰብ ምን እንደደረሰበት ያውቃል። ከዚህ በፊት ክርስቶስን አገኘው ብሎ ውጣለው ብሎ መጥቶ መስቀሉ ላይ አስጨንቆ ሞትን ድል ነስቶ ሕይወትን ለሁላችን ሰጥቶናል አይደለም? ስለዚህ አሁን የሕይወት እናት ስትሞት አይገርምም? ሕይወትን ወልዳ መሞቷ በጣም ይደንቃል። ወደ እሷ ሲመጣ ቅድም አስተርእዮ በሰማይ ኮነ እያሉ ሲዘምሩ ነበር። የዛሬው ዕለት እመቤታችን ሥጋዋና ነፍሷ ሲለያይ ያ እግዚአብሔርን የሚያከብር ነፍሷ ወደ እግዚአብሔር ሲወሰድ ሐዋርያት በምድር አዝነዋል፣ በሰማይ ግን ደስታ ነበረ። በሰማይ ምን ነበረ? ደስታ ነበረ። ለምን? እመቤታችን ነፍሷ ከሥጋዋ ተለይታ ነፍሷ ወደ ሰማይ ሄደችው እኮ ወደ ልጇ ሄደችው አይደል? ወደ ማን ነው? ወደ ልጇ። እኛም የሚገርመን በእውነት በሰማይ እንዴት ይሆን የተደረገላት አቀባበል? መላእክት ምን ብለው ይሆን? ገብርኤል እዚህ ጸጋን የተሞላሽ ሆይ ምን ይበልሽ ብሎ ነበር። ወደ ሰማይ ስትመጣ ገብርኤል ምን ብሎ ዘምሮ ይሆን? በእውነት ኤልሳቤጥ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ ይሆን? የሰማይ ቅዱሳን ኅብረት እንዴት ነው የተቀበሏት ድንግል ማርያም? በእውነት እመቤታችን ፍቅሯ በሁላችን ልብ ትሳልበን። አባቶቻችን ሁሉ ነገር ውስጥ እመቤታችን አለች። እችን ነግሬያችሁ ላብቅ። ልጅ ሲወለድ ምን እየተባለ ነው የተወለዳችሁት? ቀረ እንዴ? ማርያም ልክ ልንጠይቃት ልክ ስትወልድ ደግሞ ስሟ ይቀየርና የምን አራስ ትሆናለች? የማርያም አራስ። ስትጠይቁ ደግሞ ሄዳችሁ እንኳን ምን ትመልሳለች? ማርያም ታኖርሽ አይደል? ምን አገናኘው ይላል። አሁን አንዳንድ ሰው ምን አገናኘው እንኳን ማርያም ማረችስ? ጽንስና ድንግል ማርያምን አንዳንድ ሆስፒታል ውስጥም ስለ ማርያም ሲያዩ አንዳንድ ሰዎች ምን አገናኛው ከእሷ ጋር ይላሉ። ጽንስና እመቤታችንን የማያገናኛቸው መጽሐፍ ቅዱስ ነው። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። የእሷ ስም ሲነሳ ጽንስ የሆነ ነገር እንደሚሆን ያየነው መጽሐፍ ቅዱስ ላይ ነው። ስለዚህ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ድረስ ማርያም ማርያም እያለን እንወልዳለን። እግዚአብሔር ክብር ምስጋና ይድረሰው። በሆነ ምን እናድርግ እንግዲህ? ተጽፎ ያገኘነውን ነው ምን ደግመው። የሰላምታች ድምፅ በጆሮዬ ምን ባለ ጊዜ ትልቁ አዋላጅ እመቤታችን ነች። እና ሁሉ ነገር ውስጥ ማርያም። ልጆችም ስንሯሯጥ ድሮ የምን መንገድ ስጠኝ ነበር ምን አቤት ጥቁር ነገር ሰውነታችን ላይ ሲወጣስ
ይገርማችኋል። አንዱ ሰውዬ መረረው። እንዴ ምንድን ነው አለ። ልጅ ተወለደ ማርያም፣ ሩጫ ሆነ ማርያም፣ አልበዛም ወይ አላቸው። አንድ አባት ጋር ሄዱ ሲላቸው እኛ አባት በእውነት አባቶቻችን መልስ ያውቃሉና ብርቱካን የተቀመጠ ብርቱካን ነበር ቤት ውስጥ። እስቲ ያን ብርቱካን አቀብለኛ አሉት። እሺ አለና ሰጣቸው። ላጡና ጥርግ አድርገው በሉ። አይኑ እያየ ልጁ ማለት ነው። እንደው አንድ አንጓውን እንኳን ይሰጡኛል ብሎ ሲጠብቅ የለም። ጥርግ አድርገው በሉና ልጣጩን እንካጣለው አሉት። እሺ ብሎ እየተበሳጨው ወረወረው። እኔም ምን አሉት፣ አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። ደሙ ፈላ። እንዴ እኔ ይጣፍጥ አይጣፍጥ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስከው አታውቀውም አሉት። ምእመናን ጥቅሱ ሊጠፋን ይችላል። ብዙ እናቶች ድንግል ማርያም ታማልዳለች ወይ ይኸው ዮሐንስ ወንጌል ምዕራፍ 2 ላይ እኮ አማልዳለች ብለው ጥቅስ ማሳየት አይችሉም። በእሷ ምልጃ የዳነ ቁስላቸውን ግን ገልጠው ማሳየት የሚችሉ ሰዎች አሉ የሉም? ለምልጃዋ ምስክሮቹ እኛ ነን። ከመጽሐፍ አይደለም ያገኘነው። እመቤታችን ለማማለዷ ቆመን መሄዳችን ምስክር የሆንን በጣም ብዙ ሰዎች አሉ። አባቶቻችን ያስተማሩን በተግባር ያዩትን ነው። አባ ጊዮርጊስ ዘጋስጫለውን ነግሬያችሁ ልውረድ። ከኔ ጋር ናችሁ? እዚህ መሃል በእውነት ይህን ትምህርት የምትሰሙ ሰዎች አንድ ጸሎት እንድትጸልዩ እመክራችኋለሁ። አርጋኖነ ድንግል ወይም አርጋኖን የሚበል እስቲ አርጋኖን በሉ። ይኸውላችሁ በጣም ጥልቅ የጸሎት መጽሐፍ ነው። እንደው ለግርማ ሞገስ ለምናምን ለቡዳ አልጋ ላይ ለሚሸና የሚባል መጽሐፍ የለም በቤተ ክርስቲያን። እሺ እሱ ጥንቆላ ነው። በቤተ ክርስቲያናችን ያለው መጽሐፍ ውዳሴ ማርያም፣ ዳዊት፣ አርጋኖን። እስቲ አርጋኖን በሉ። አባ ጊዮርጊስ ነው የደረሰው። በጣም ፍቅሯን ያሳድራል በእውነት። እዚህ መሃል ሁለት አይነት ሰው አለ። አንዳንዱ ሰው እኔ ይቅርታ አድርጉልኝ አልጠላትም፣ ግን ብዙም አይገባኝም የድንግል ማርያም ነገር የሚላል። እንዲህ ለምትሉ ሰዎች እግዚአብሔር ፍቅሯን ይጨምርልን፣ ለሁላችን ይጨምርልን። ኤልሳቤጥ ያመሰገነችው ምን ሞልቶባን ነው? ስለዚህ መንፈስ ቅዱስ ካልሞላብህ እሷ ነገር አይመጣል። ትሁት መሆን አለብህ። እታች ያለ ነገር ለማየት ማጎንበስ ያስፈልጋል። በጣም ትሁት ስለሆነች እመቤታችን ዝቅ ካላልክ አታያትም። ትዕቢተኛ ከሆንክማ ትመጣለች። ሁለተኛው ደግሞ አይ እኔ ድንግል ማርያምን በጣም መውደዴ እንደውም በስቶብኝ ክርስቶስ ቅር እንዳይለው ለእሷ ፍቅር አብዝቼ ብሎ ደግሞ የሚጨንቀው ሰው አለ። እንደዚህ ካላችሁ እንዳትጨነቁ። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እርሷን መውደድ ጥፋት ከሆነ የመጀመሪያ ወዳጇ ማን ነው? ልጇ ነው። እና አባ ጊዮርጊስ ይገርማችኋል በጣም እመቤታችንን ይወዳታል። አርጋኖነ ድንግልን የጻፈ ነው። እና በሕይወት ዘመኑ አጼ ዳዊት የተባለ ንጉሥ አሳስሮት ከ10 ዓመት በላይ እስር ቤት ውስጥ ማቀቅ እና በቃ ከዚህ በኋላ አልፈታም እዚሁ ነው የምሞተው ብሎ መቃብር ቆፍሮ ሊቀበር ዛ ሲጠብቅ የእግዚአብሔር ነገር ሆነና አባ ጊዮርጊስ ሳይሞት አጼ ዳዊት ሞተ ከፈረስ ላይ ወድቆ። ከዛ አንድ ሰው እየበረረ በፈረስ መጥቶ አባ ጊዮርጊስን አባታችን የምስራች አለ። ምስር ብላ ምን ነው አለ። ሲያሰቃይ ሲያስር የነበረው አጼ ዳዊት ዛሬ ከፈረስ ወድቆ ሞተ እኮ አለው። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ከኔ ጋር ናቸው ምመን። እስቲ አሁን ሳትዋሹ ንገሩኝ፣ እንደው በጣም ሲያሰቃያችሁ የነበረ ሰው ዛሬ ሞተ ብላችሁ ምን ምትሉት? እሳ አትሉም። እኔ ልንገራችሁ፣ እኔ አትሉም እንደምትሉ ልንገራችሁ። ውይ ሞተ እንዴት ትላላችሁ? መጀመሪያ ላይ ማለት ነው። ከዛ እሱም አብዝቶት ነበር። ከዛ አፈሩን ገለባ ያደርግለት እንጂ አይደለ ሙቶ ቃሻ ያድርገኝ እንጂ ብላችሁ ድጋሚ ትገሉታል። አባ ጊዮርጊስ ግን አለቀሰ። እንዴ ምን ነው ለምን ታለቅሳለህ? ሲያስርህ ሲያሰቃይ የነበረ ንጉሥ እኮ ነው አለ። ኧረ ከዚህ በኋላ 1000 ዓመት ሞቶ ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር። እንዴ ለምን? እሱ እኮ በጣም ነው የሚጠላህ አለው። አዎ እኔን በጣም ነው የሚጠላኝ፣ ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን እነሱን የሚጠላ ሰው ራሱ እሷን ከወደደ ይወዱት ነበር። የእመቤታችንን ፍቅር በሁላችን ያሳድርብን። የሰማነውን በልቦናችን ጽላት ይጻፈልን።